የሀኒቾ አባት ትክክለኛ አባቷ ጋሽ መስፍን ከውጭ ሀገር ወደ ኢትዮጵያ ገባ። ዲያስፖራ ነው ማለት ነው። እንግዲህ ዛሬ በ11ኛው ሰዓት የሀናን ትክክለኛ አባቷን ወደ ኢትዮጵያ ገብቷል። ኢትዮጵያ ብቻ ሳይሆን ቤቱም ከች ብሏል። ጋሽ መስፍን በመምጣቱ ግን ሜላት እጅግ በጣም አዝናለች፣ ተቆታለች። የያዙኝ ልቀቁኝ ነው የምትለው። እኔ እንደው ስታየው ዘላ የምታቅፈው መስሎኝ ነበር። አይደለም ማቀፍ እንዴት መጣ? ለምን መጣ? እንዴት ሳትነግረኝ ብላ እንግዲህ ጥያቄ በጥያቄ አፋጠዋለች። እንዴት ስምጣ? እንዴት ምን አገባሽ? እንኳን መጣህ ባሌ ብለሽ አትቀበዩም እንዴ? እንግዲህ ሀናም ልጄ እንዴት ነሽልኝ? እኔ እኮ አባትሽ ነኝ ብሎ የሀናም አቅፎ ሳማት። ግን እርግብዬ አይታ እጅግ በጣም ተናዳለች። ያው ሀናም ደግሞ ትንሽ ግራ ተጋብተዋል። ያው እሷን ግራ ገባት፣ ሰውየውም በሁለት ማለት ሁለቱም ግራ ግብት አላቸው ማለት ነው። በመጨረሻም ግን እውነት ለመናገር ቤላት ደስ ማለት ነበረባት፣ ግን ለምን እንደሆነ ባላቅም እንደው በዚህ ሰዓት ቅጥቅጧ በወጣ ሰዓት ከሱ ጋር ሆና በቃ የሚሆነውን አሁን እንደው የሚከሽፈው ያችኛዋ ሳክስቴ ተብዬዋ እርግቤ እያመጣችው ሴትዮዋ እሷን ሴራ መክሸፍ አለባት። ምናልባት የቀጠረቻቸውን የዲኤን ቦታ እሷ ስለምትሆን ሀታ ምርመራው አይደለም ትክክል አይደለም ከተባለ መስፍንና ሀናን ምርመራ ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ውጤቱ ቢጠበቅ ግን አሁንም ሜላት የሀናን ልጅ የልጅነት መቀበል እጅግ በጣም ልጅ ሆነ ራሱ ብትመጣ የምትቀበላት አልመስለኝም። አሰንተው ስታይ እጅን በጣም አሳፋሪ ተሰፍሪያለሽ። እውነቴ ነው የምልሽ ማለት ነው። እና እንግዲህ በመጨረሻም ልጆቹን ለማናገር ሞክሮ ነበረ። ሀናን ግን በጣም እንደቸኮለች እና አባቷን እንደታመመ እንዲሁም ደግሞ እንደሚጠብቃት ስትነግረው ከዚህ በኋላ ግን እኔ ያልኳቸው ካልሆነ ግን ምን ማገኙ ማለት ምን ምርመራው ግድ መሆን አለበት ሲል ልክ ልኩ ነግረዋለች። ምርመራው ችግር የለም ግን ምርመራው እኔ ቢሆንም ባይሆንም ችግር የለም ማንነት ለማወቅ ነው እንጂ በብር ይሄ ብር ምናምን አታለው ምናምን አይደለም የመጣው። እነሱ ከፈለገ ገደል ይግባ። አባቴ ነበረ። አባቴ ደግሞ የሚያስፈልገውን ሕክምና እትዬ ከፍላልኛለች። ከዚህ በኋላ ያው እንትኔም ለማረፍ ምርመራ ይበል እንጂ ከዚህ ምንም ህይወት የሚቀንስም የሚጨምርም ነገር የለም ብላ አስረግጣ ነገረችው። እሱም ደግሞ በተነጋገረችው ንግግር በቃ እጅግ በጣም አስደስቶታል። ያቺኛ ደግሞ አባቴ እንዴት ነው የምትቆጭ ስላለች ሰው ያለ ቦታው ማለት ነው ሲያስጠላ። አባቴ ለሳውም ብሶ አባት እንግዲህ ያው ፎቶና እንትኑ ሰርቃ ነበረ። ዛሬ እሱን ስትፈልግ ደግሞ ያዘቻት። እኔ እንደዚህ አይነት ነገር በጣም ነው የምፈራው። ስትይዘት ክላስዋን መታ ስትፈልግ ግን እሷ ሰረቀች አይደለም ማውጣት ነበረ። ግን እሳኛው ማለች እኔ ስታይኝ ዝም ብዬ ጅል መስልሻለሁ እንዴ? እሱ ጋር ማስቀምጠው ጅላጅፎ አይደለሁም አለች። እንግዲህ ሀና ደግሞ ደንግጣለች። ማንም ሰው ይደነግጣል። እኔ መሆን ሰው ከሌለ ማድ ቤት ምናምን የሆነ ሰው ሲመጣ በባዶ እግሩ ሲመጡ በጣም ነው የምንነገግረው። ድንግጥ በቃ ድንግጥ ነቀት ነው ምለው ደነግጥና እናውቃለሁ። እና እሷም እንደዛ ነው ሆነችው። እሷስ እንደው እንትን እየፈለገች ነው፣ ግን እሷ እንደ ሌብነት ምናምን ነው የያዘችው። ያ ደግሞ ስላላመነች እንዳትሰርቃት ብሎ ያቸው። አንድ ሰው ሌባ ከሆነ ሁሉም ሰው እንደሱ ሌባ ይመስለዋልና የሰረቀቻቸው ፎቶ ከእሷ ጋር ነው እንግዲህ የምታዞረው ማለት ነው። ሌላው ደግሞ እጅግ በጣም ያስከፋት ጋሽ መስፍንን የእርግብዬ ልጅ ምናምን ብሎ እንትን አልተም፣ ግን ምን ውስጤም ራሱ የሚነግረኝ የሚሰማኝም ስሜት የሀና ነውና ሀና ነች ልጅ ያቺ ይቅርታ አድርግልኝ ብሎ ያው እውነቱ ነግሮታል ማለት ነው። እውነት ተናግሯል። እንደዚህ ነው ጋሽ መስፍን። እንደ ጋሽ መስፍን በድረሳችሁበት የእውነት ተናገሩ። ሌላው ህሊ ወሊ ነው። ስለዚህ ሜላት ወደሽም ጠላሽም ምርመራው መካሄዱን አይቀርምና እንደው ያንቺን ደስታ ተመልሶ መጣል ይሆን ባላቅም ከዚህ በፊት አይተናስል ስለ ልጅሽ ታሪክ አሁን እሺ ደግሞ እንዴት ነው በየትኛው ሂሳብ ነው እርግጠኛ አድርጋችሁ የምትቀበሉት? አንቺ ሜላት ጥያቄ ልጠይቅሽ፣ ምርመራም ስታደርጊ ልጄ ሀሴት እቺ ነች እርግብዬ ነች ብለሽ አምነሽ እንዴት ነው ያመንሻት ማለት ነው? ጭራሻናን እስካሁን ቤቴ ስትኖር አላመንሻችሞ፣ ውሸታም ነው ያደረግሻት። ግን ለምን እንደዛ መደረግ ነበር? አሁን ድጋሽ በሱ ይመጣል፣ ችግር የለም። ሌላ ደግሞ ልጆቹ መጥቷል ማለት ነው። እንግዲህ ከሁሉም በላይ ደግሞ የልጆቹ ጭንቀት ነው።
ሴትዮዋ እንደምታዩት ነው። እና የልጆቹ ጭንቀት። አሁን ደግሞ አባትየው መጥቷል። ግን በእርግጠኝነት ይሄ ሜዲካል ባይስተካከል ራሱ አባትየው ጎበዝ ከሆንክ ሌላ ምርመራ ከልጅህ ጋር ያው እነዛ ያመንኳቸው ወይም ደግሞ የታመኑ ናቸው። እቺ ሰማነች ሀናን ነች እንትን ያለችው እና እሷ ውጤቱ መቶ ራሱ ኖርማል አይደለም ከተባለ ያው ከአክስቷ ጋር የሰራቸው ስራ ስለሆነ ኖርማል አይሆንም። ስለዚህ ሌላ ምርመራ ሲባል ምን ትዝ እንደሚለኝ ታውቃላችሁ? ከዚህ በፊት ይሄ እንትን ላይ የቀረቡትን የሁለት ጊዜ ተመረመሩት መንታ ልጅ ወልዳ ማለት ነው። አዎ መንታ ልጅ ወልዳ የኔ አይደሉም የኔ ናቸው፣ እሱ ደግሞ የኔ አይደሉም አለ፣ እሷ ደግሞ ያንተ ናቸው አለች። ተጣሉ። ምን ሚዲያ ነበረ ባለ እና ሁለት ጊዜ ሶስት ጊዜ ምርመራ ተደረገበትን። ሶስት ጊዜም ልጆቹ የእሱ አይደለም። ምን ትላላችሁ? የእሱ አይደሉም። ግን ሶስት ጊዜ እስከሚመረምሩ ድረስ የኔ እንዳልሆኑ አውቄ ያለ አለ። ምክንያቱም እዚህ ሳልመጣ እሱ ውጭ ነው የሚኖረው፣ እሷ ኢትዮጵያ ነው የምትኖረው። እኔ ደማቸው አስመርምር ያለው በውጭ። ስለዚህ ደማቸውን አስመርምሬ የእኔ አይደሉም፣ እኔ ዝም ብዬ ተቀበሉኝ እንዳው ላረጋግጥ ብዬ ነው እንጂ የእናንተ ስል ብቻ ነው ብሎ ያው ደም እንትን ብሎ ሁለት ጊዜ ሶስት ጊዜ ምርመራ ዲኤንኤን እንትን ብሎ መጀመሪያ ተጭበርብሯል ተባለች። እሱ ብር ከፍሏቸው ነው ምናምን ኢትዮንፎ ላይ ነው የቀረበው። መጨረሻ አካባቢ ደግሞ አሁን በራሷ በፈለገችው ቦታ ታስመርምር አለ። ሶስተኛ ተመረመሩ፣ በሁለተኛ ተመረመሩ። ከዛ በኋላ ሰውየው ነጻ ሆነ ማለት ነው። ስለዚህ አሁን የእንትናን ማለት ከሱ አይደለም የወለደችው ከሌላ ነው። ሁለቱም ልጆች ያው እንግዲህ አባታቸው እሷ ነች የምታውቀው። በዛን ሰዓት ከማን እንደምታሳልፍ እንደነበረ የምታውቀው እሷ ነች። እና ያው ተጠያቂው አሁንም የልጆቹን አባት ማምጣት ግድ ነው ማለት ነው እኮ። ምን ላትፈልጊ ነው ጋሽ መስፍን ይሄን ምርመራ ባይሳካ ራሱ ያነ ባዩሽ ቀልብሰውታል ማለት ነው። የተቀለበሰ ነው የሚሆነው። ስለዚህ እነሱ የራሳቸው ጉዳይ ነው። አንተና ሰማነች ሀና ያው የራሳችሁ ምርመራ መውሰድ አለባችሁ ማለት ነው። ይሄ ነው እኔ የምነግራችሁ። በማንም በምንም አትከተሉ። ምርመራ ራሳችሁን አድርጋችሁና በእርግጠኝነት ልጅህ ነች ደምህ ነች ማለት ነው። እውነት ነው። ደም ሰጥታለች እንዴ? ሁለት ጊዜ የምሰጣለሁ የማይጉዳኝ ከሆነ ያለች ልጅ። ስለዚህ ያው ውስጧን ነግሯታል ማለት ነው። ነግሯታል። እችኛው ደግሞ እንዴት ነው የምታምኑት? ልጅ እንዴት ነው እሷ የምታምነው ያለቻት። ደም ሰጥታሻለች ከዚህ በፊት? አዎ ሰጥታኛለች። እነ ደም መስጠት እኮ ይህን ያክል ዋጋ እንትን አይደለም አለች። አያችሁ ስታስጥላላ ማለት ታጥላላለች። እንግዲህ እውነቱ ልክ ደግሞ ዛሬ ነግረሻለች ሀናን ማለት ነው። ፎቶ ብትሰርቂው ምንትኑ ብትሰርቂው እውነታው ግን አትሰርቂም ብላለች። ይሄን አባባሏ እጅግ በጣም ነው ተመቸኝ። እውነት አይሰረቅም። የሆነ ቁሳቁስ ነገር አስቀምጣችሁ ልትሰረቁ ትችላላችሁ፣ ብር ልትሰረቁ ትችላላችሁ፣ እንደዚሁም ደግሞ ያስቀምጣችሁ ቃል ልትሰረቁ ትችላላችሁ። ነገር ግን ያን እውነት ደግሞ ማንም ሰው አያስርቅም ከእናንተ ጋር ነው። እና እውነታው ስላለ ያው ምንም እውነታው መስረቅ ግን አትችይ ማለቻት። እውነት ነው። እውነታው ማንም አይሰርቅም ማለት ነው። በዚህ ንግግሯ ራሱ በቃ እንደው እኔ አውቄ ነው ይሄን እንትን ያንቺ ነው ያንቺ ታሪክ ነው ወሰድኩ ብለሽ አክብረሽ ይቅርታ ጠይቀሽ መመለስና ከዛ ቤት ምንም ሳይደርስብሽ እንደው የመሳፈር ራሱ ባይኖርሽ እነሱ ሰጥተው ባይ ብለሽ መሄድ ነበረብሽ። አዎ ምክንያቱም ዛሬ ተናደሃና እንደዛ ላይ ተናግራ አታውቅም። በቃ ፈለገው ነገር ልታነሺ ልትሰርቂ ትችያለሽ። እውነትን ግን መስረቅ አትችይ ማለችን አባባል ኦ ማይ ጋሽ አለ ሰውዬ። ኦ ማይ ጋሽ አዎ እጅግ በጣም ነው ያረከው ብሎ ለመናገር በቃ እንደዛ ነው። በነገራችን ላይ ሰላምም አይሰጣትም። እንደዚህ አይነት ሰዎች ሰላም አይሰጣቸውም። በግድ ነው እንጂ እያወቁ እጃቸው እያጠፋ ምን እንደሚያጠፉ እያወቁ አውቁ አጥፊ ማለት ነው። አውቁ አጥፊ ናቸው እናንተ። ብቻ ይሁን ሀቅ እውነትም ሁሌም እውነት ነች። እውነት መስረቅ አትችይም ብላሻለች። በአጭሩ እውነትን መስረቅ አትችይም። በቃ ይሄ ነው እኛም የምንልሽ። ማነበርሽ ስምሽ እርግብዬ። ከዛ ቤት ቀስ ብለሽ እንደ እርግብ እየበረርሽ ከመስኮት መውጣት አለብሽ። ያለዛ ግን ሜዲካሉ አንቺ ብሎ ከመጣ እንደው ብርም አታገኝ ማለት ነው። ልጅ እንዳትሆንሽ ሲታወቅ
እንግዲህ ቤት በኩል መግቢያም እንትን አታገኝም። በክብር ካሁኑ ብትወጪ የተሻለ ነው። ያው ድርቅና አይደለም ማለት ነው። ያው በግድ አባቴ ነው እንዴ ትቀልጃለሽ እንዴ? አባቴ ከመቼ ጀምረሽ ነው አባትሽ ማገዝ ጀመርሽው? ለማንኛውም እናያለን። ሰላማችሁ ብዛ። ቪዲዮ ላይክ አድርጉ። ባይ ባይ።